ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሐምሌ 18 2018 ዓ.ም ላይ እንገኛለን። ይህ ኢትዮ ፎከስ ነው። በዚህ ሰዓት ወደ እናንተ የሚደርሱ ዋና ዋና የግንባር ዝርዝር መረጃዎች፣ ወታደራዊ ስምሪቶች እንዲሁም ደግሞ አጠቃላይ ፖለቲካዊ፣ ዲፕሎማሲያዊና ተዛማጅ መረጃዎች በቅደም ተከተል ወደ እናንተ ይደርሳሉ። የአገር ውስጥ በተለይ በሰሜን ኢትዮጵያ ያለውን አጠቃላይ ወቅታዊ ሁኔታና ተዛማጅ መረጃዎችን እንዲሁም ደግሞ ከጎረቤት ሱዳንም አጫጭር መረጃዎችን ወደ እናንተ አደርሳለሁ። እስከ መጨረሻው እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ፋኖ መግለጫ አውጥቷል። ይህንን መግለጫም እንደዚሁ ዋና ዋና ይዘቶቹን በቅድሚያ ወደ እናንተ አደርሳለሁ። እነዚህን ጨምሮ ሌሎች መረጃዎችን እየተከታተላችሁ ከመጨረሻው አብራችሁ እንድትቆዩ ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። ዝርዝር የግንባር መረጃዎችን፣ ወታደራዊ ስምሪቶችን በተመለከተ በአማራ ክልል በርካታ የሚሊሻ ኃይል ወደ ግንባር እየተንቀሳቀሰ ነው። ከዚህ ጋር በተያያዘ የወጡ የ24 ሰዓት ዋና ዋና መረጃዎች ምንድናቸው የምትሰሟቸው ይሆናሉ። ይህንን ጨምሮ ለሚደርሷችሁ መረጃዎች ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ይችላላችሁ። በኢሜል ከአድረሳችሁኝ ሀሳቦች መካከል ተመልክቻለሁ። ስለ ጥምረትና ትብብርን በተመለከተ ያሉ ጉዳዮችን የለካችሁልኝ ያላችሁ እንዲሁም ደግሞ ማህበራዊ ሚዲያ መነጋገሪያ የሆነውንና በተለይ ሰሜን ኢትዮጵያና ኦርቶዶክስ ላይ ያነጣጠረውን መጠነ ሰፊ ዘመቻ በተመለከተ እንደዚሁ አስተያየቶችን አድርሳችሁኛል። በተለይ አስቴር በዳኔ ከተናገረችው ንግግር ጋር በተያያዘ በቪዲዮዎች ከፍተኛ ማህበራዊ ሚዲያ መነጋገሪያ ጉዳይ ሆኗል። እንግዲህ ይህንን ጉዳይ በተመለከተ የአንድ ግለሰብ፣ የሁለት ግለሰቦች፣ የሶስት ግለሰቦች፣ የአራት ግለሰቦች ጉዳይ አለመሆኑ በደንብ ግንዛቤ ውስጥ ሊገባ ይገባዋል። በጥንታዊ ስሪት በሆነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በተለይ በአሁን የኃይል ሚዛን ወደ ደቡብ አስገብተናል እያሉ የሚጠሩት የኃይሎች ሰሜን ኢትዮጵያን በአንድ የፖለቲካ እንዲሁም ደግሞ የሃይማኖት እና የኃይልና የታሪክ የስነ ልቦና አሰላለፍ ውስጥ በተደጋጋሚ ሲከቱት ቆይተዋል። ይሄ 1997 ምርጫ ጀምሮ አሁን ታላላቅ ፖለቲከኞች ጭምር ኃይል ወደ ደቡብ እንዴት ይመጣል የሚል የረጅም ጊዜ ስራቸው ሆኖ የቆየ ነው። እንግዲህ ጉዳዩ ከዚህ ባሻገር ከግለሰቦች የተለየ ትልቅ ግራንድ የሆነ ፖለቲካዊ አቋምና ሀሳብ ሆኖ አሁን ተግባራዊ እየተደረገ ያለ ጉዳይ ነው። ከዚህ ጋር በተያያዘ በተለይ አሁን ማዕከላዊ መንግስቱን ሙሉ በሙሉ የተቆጣጠረው የኦህዴድ ኃይል የሰሜን ኢትዮጵያ መሰረተ ልማትን የሰሜን ኢትዮጵያ ጦርነትን ብቻ ሳይሆን የኃይልና የመውጫ ኮሪደሮችን ጭምር አዳዲስ መስመሮችን ለማውጣት እየተንቀሳቀሰ ይገኛል። በተለይ በአፍሪካ ቀንድና በምስራቅ አፍሪካ ሀገራት ዲፕሎማቶችን፣ ወታደራዊ አታሺዎችን በራሱ ፍላጎት ልክ ያሰማራው ኦህዴድ ብልጽግና በኬንያ የኬንያ የቀድሞው የመከላከያ ከፍተኛ አዛዥ የነበሩትን አምባሳደር ባጫ ደበሌን ጨምሮ በሶማሊያ ፑንትላንድ፣ ሞቃዲሾን ጨምሮ በተለያዩ አካባቢዎች እንዲሁም ደግሞ በጅቡቲ ያሰማራቸው የራሱን ሰዎች ነው። በኢትዮጵያ ዙሪያ በሚገኙ የአፍሪካ ቀንድና የምስራቅ አፍሪካ ሀገራት ከዚህ ጋር በተያያዘ ኦህዴድ አዲስ የኢኮኖሚና የኮሪደር ቀጠና በሚል አሁን ከበርበራ ወደብ ወደ መሀል ሀገር የሚዘረጋውን አዲስ የባቡርና የሰፊ መንገድ ወይም ደግሞ ሃይዌይ ይህንን ተግባራዊ ለማድረግ እየተንቀሳቀሰ ነው የሚገኘው። ከዚህ ባለፈ በእያንዳንዱ ቤተክርስቲያን የሚያስተምሩ የወንጌል ምዕመናን እየተነሱ ስለ ሰሜን ኢትዮጵያ የሚናገሩት ይሄ ጠቅላይ ሚኒስትሩ ጭምር በሚከተሉትና ጠቅላይ ሚኒስትሩ በሚያመልኩበት አብያተ ክርስቲያናት ጭምር የሚደረግ ወንጌላዊ አቋም ነው። ቀደም ብሎ ብልጽግና የነባሩን የኢትዮጵያ እስልምናና ኦርቶዶክስን በተራማጅ ኋላ ቀርነት ፈርጇቸው በብልጽግና መወያያ ሰነዱ ላይ ጽፏቸው እንደነበር ከአሁን በፊት ናዝሬት አካባቢ ወጡ መረጃዎች ያሳያሉ። ስለዚህ ጉዳዩ በአንድ ግለሰብ በሁለት ግለሰቦች ያለ ጉዳይ ሳይሆን በቋሚነት የተያዘ የፖለቲካ አቋም መሆኑን መገንዘብ ያስፈልጋል የሚለው ላይ አጽንኦት ለመስጠት ነው አስተያየት ያመጣሁት። ወደ መረጃዎቹ ነው የሚሄደው። ወደ ዘገባና መረጃዎቹ ሲሄድ የብሔራዊ ምክክር ኮሚሽኑን አዘጋጅነት እየተካሄደ ያለውን የምክክር ጉባኤ በተመለከተ የብልጽግና ፓርቲን ስልጣን ለማጽናት ያለመና አካታችነት የጎደለው ነው ሲል ፋኖ መግለጫ አውጥቷል። የአማራ ፋኖ ብሔራዊ ንቅናቄ ዛሬ ሐምሌ 18 2018 ዓ.ም ባወጣው ይፋዊ መግለጫ እንዳስታወቀው በሀገሪቱ ዘላቂ ሰላም ለማምጣት እውነተኛና አካታች ብሔራዊ ውይይት ማድረግ አስፈላጊ ቢሆንም አሁን በኮሚሽኑ እየተካሄደ ያለው ሂደት ግን ነባራዊ ሁኔታዎችን ያላገናዘበና የገዢውን ቡድን ገጽታ ለመገንባት የተዘጋጀ የፖለቲካ ድግስ ነው ሲል ተችቶታል። መግለጫው አክሎም ሀገሪቱ ደም አፋሳሽ ጦርነት ውስጥ ባለችበትና በአገዛዙ ጦርነትን ለማቆም ምንም አይነት ፍላጎት ባላሳየበት ሁኔታ የሚደረግ ምክክር በጀት ከማባከን ያለፈ ፋይዳ እንደሌለው ገልጿል። በተጨማሪም አሁን ያለው የምክክር ኮሚሽን ከተፋላሚ ኃይሎችና ከሲቪክ ማህበራት ይሁንታ ላገኘ
ተቋማዊ ገለልተኝነት የጎደለው የአብይ አህመድን የስልጣን ፍላጎት ለማስፈጸም የተዋቀረ አካል ነው ሲል መግለጫው ከሷል። የአማራ ህዝብ ውክልናን በተመለከተ በሰጠው አስተያየት ላይ በአማራ ስም በጉባኤው ላይ የተሳተፉ አካላት የስርዓቱ ተላላኪዎች እንጂ የህዝብ እውነተኛ ወኪሎች አይደሉም ብሏል። በመሆኑም አሁን እየተካሄደ ያለው ሂደት የአማራን ህዝብ ብቻ ሳይሆን ከስርዓቱ ጋር ይፋዊ ጦርነት ውስጥ ያሉ ዋና ዋና የፖለቲካ ኃይሎችን ያገለለ በመሆኑ በታሪክ ፊት ተቀባይነት እንደሌለው ያስታውቋል። የአማራ ፋኖ ብሔራዊ ንቅናቄ በብሔራዊ ምክክር ኮሚሽን ስም እየተካሄደ ያለውን ስብሰባ የብልጽግናና የጀሌዎቹ ጉባኤ ሲል ነው እንግዲህ ጠቅልላ አድርጎ የገለጸው። ሀገራዊ ምክክር አስፈላጊ ቢሆንም አሁን ያለው ሂደት ገለልተኛም ባልሆነ ተቋም የሚመራ ተፋላሚ ኃይሎችን ያገለልና ያገዛዙ ስልጣን ለማስጠበቅ የተዘጋጀ ስልታዊ ድጋፍ ነው በሚል ነጥቡን አስቀምጧል። የአማራ ህዝብ በዚህ ጉባኤ ላይ እውነተኛ ወኪል የለውም። በጉባኤው ላይ አማራን ወክለው እየተሳተፉ ያሉ ቡድኖችም የስርዓቱ ተላላኪዎች እንጂ የህዝብ ወኪል እንዳልሆኑ ሊታወቅ ይገባል ብሏል። አገዛዙ በጦርነትና በሰላም እጥረት ምክንያት ያጣውን ህዝባዊ ቅቡልነት በዚህ ምክክር ስም ለማስገኘት እየሞከረ ነው ሲልም ወቅሷል። በመጨረሻም በዚህ ጉዳይ ላይ የተለያዩ ነጥቦችንና ጥሪዎችን አቅርቧል። አሁን እየተካሄደ ያለው ሂደት ህዝቡን የማይወክል በመሆኑ አቅሙን አስተባብሮ በትግሉ ስር ነቀል ለውጥ ለማምጣት ለወደፊቱ እውነተኛ ሀገራዊ እርቅ እንዲመጣ እንዲታገል ለአማራ ህዝብ ጥሪ አቅርቧል። የኢትዮጵያ ህዝብም ሂደቱ የሀገሪቱን ችግር ስለማይፈታና የአንድን ቡድን ፍላጎት ማስፈጸሚያ በመሆኑ ከህዝቡ ጎን በመቆም ስርዓቱን እንዲታገልና ለጋራ ሽግግር መንግስት ምስረታ እንዲሰራ ጥሪ አቅርቧል። ዓለም አቀፍ ማህበረሰቡም ገለልተኛ ያልሆነና አካታች ያልሆነ የምክክር ሂደት ሀገሪቱ ቀጠናውን ወደ ባሰ ቀውስ የሚያስገባ መሆኑን ተረድቶ ለእውነተኛ ሽግግርና ዘላቂ ሰላም እንዲሰራ ጥሪ አቅርቧል። በምክክሩ ለሚሳተፉ የአማራ ተወካይነን ባዮች በሚል በህዝብ ስም በመሳተፍ ታሪካዊ ስህተት ከመፈጸም እንዲታቀቡ እና ይህንን ችላ ብለው ለሚሳተፉ አካላት በታሪክና በህዝብ ተጠያቂ መሆናቸው እንደማይቀር ማስጠንቀቂያ ጭምር ሰጥቷል። በደቡብ ወሎ ዞን ቦረና ሳይንት ወረዳ በሚገኝ ገዳም ላይ የደረሰውን የድሮን ድብደባ ተከትሎ የእናቶች ህይወት ማለፉን 13 የሚሆኑ ምዕመናን መጎዳታቸውን ሀገረ ስብከቱ አስታውቋል። በደቡብ ወሎ ሀገረ ስብከት በቦረና ሳይንት ወረዳ የሚገኘው የጊዮን አባይ ገዳመ እስጢፋኖስ ቅድስት አርሴማ አቡነ አረጋዊ ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም ላይ በደረሰው እንግዲህ ድንገተኛ አደጋ እያለ ነው የጠራው። ድሮን ብሎ ለመጥራት እንኳ በጣም መቸገሩን ነው የሚያሳየው። በዚህ አደጋ የእናቶች ህይወት ሲያልፍ እንደዚሁ ደግሞ በርካቶቹ መቁሰላቸውን ገልጿል። የደቡብ ወሎ ሀገረ ስብከት ጽሕፈት ቤት ባወጣው መግለጫ ይህንን ገልጾ ሀገረ ስብከቱ እንደገለጸው በዚህ አደጋ ሲል ነው የጠራው። እንግዲህ የታለመበት በዘመናዊ ቴክኖሎጂ በሪሞት ኮንትሮል በሚሰሩ የድሮን መቆጣጠሪያዎች ታስቦ በኢላማ የተመታን ቦታ እንደ ጎርፍ ወይም ደግሞ እንደ ደራሽ መኪና አደጋ እያለ መግለጹ ያው ሀገረ ስብከቱም ጉዳዩን ደፍሮ ላለመቀበልና መንግስትን ላለማስቀየም ከብልጽግና ላለመራቅ ያደረገው መግለጫ መሆኑን ማወቅ መገንዘብ ይቻላል። በዚህ ሐምሌ 15 ቀን ከረፋዱ 4 ሰዓት በተፈጸመው በእናቶችና በምዕመናን ላይ በተፈጸመው ጥቃት አገልግሎት ላይ የነበሩ የገዳሙ እና ገዳማውያን ከፍተኛ ጉዳት ደርሶባቸዋል ብለዋል። በዚህም ህይወታቸው ያለፈ የተጎዱትን እና በደሴ ሕክምና ክፍል ውስጥ የሚገኙትን እንዲሁም ደግሞ ከባድና ቀላል ቁስለኛ የሆኑትን በመዘርዘር በቦሩ ሜዳ ሆስፒታል ሕክምና እየተደረገላቸው እንደሆነ ገልጿል። ከሰው ህይወትና አካል ጉዳት ባሻገር በገዳሙ ላይ ከፍተኛ የንብረት ውድመት መድረሱንም መግለጫው ገልጿል። በዚህ መሰረት የምዕመናንን መኖሪያ ቤቶች፣ ለዓመቱ የተሰበሰቡ መኖች፣ ሰብሎች፣ የሃይማኖት መገልገያ ንዋያተ ቅድሳት እንዲሁም የውሃ ማጠራቀሚያ ታንከሮች ሙሉ በሙሉ ከጥቅም ውጭ መሆናቸውን ገልጿል። የደቡብ ወሎ ሀገረ ስብከት ጽሕፈት ቤት በተከሰተው አሳዛኝ አደጋ የተሰማውን ጥልቅ ሐዘን እየገለጸ ቤተክርስቲያን በየዘመናቱ አያሌ ፈተናዎችን እያለፈች ወንጌል አገልግሎቷን የምትቀጥል ቢሆንም በየጊዜው በገዳምና በምዕመናን ላይ የሚደርሱ መሰል አደጋዎች፣ ጉዳቶች አሳሳቢ መሆናቸው የሚመለከታቸው የመንግስት አካላትና ህብረተሰቡ ለገዳሙና ለተጎዱ እናቶች አስፈላጊውን ትኩረት፣ ድጋፍ እንዲያደርጉ ጥሪ አቅርቧል። ይህ እንግዲህ ያው መግለጫ አልሰጡም እንዳይባሉ ብቻና ከሚዲያዎችም ከምዕመናንም ከቤተክርስቲያን ሰዎችም ያለውን ግፊት ለይስሙላ እንግዲህ አደጋ እያሉ የገለጡት ብልጽግና ላለማስቀየም ነው። በዚህ ልክ ነው ወይ መግለጫ መሰጠት የነበረበት? በዚህ ልክ ነው ወይ ጥሪ መተላለፍ የነበረበት የሚለውንና ጉዳዩን ለማድበስበስ ሀገረ ስብከቱ የሄደበትን ርቀት የሚያሳይና አድርባይነት የተሞላበት መግለጫ ለመሆኑን መገንዘብ ይቻላል።
ሌላው ዲፕሎማሲያዊ መረጃ ነው። ኢትዮጵያ ወደ አጎዋ የንግድ ተጠቃሚነት እንድትመለስ የሚያደርገውን ጥረት የሚቃወሙ ድምጾች በአሜሪካ የንግድ ችሎት ላይ መሰማታቸው ታውቋል። ኢትዮጵያ ከቀረጥ ነፃ የንግድ እድል የሚሰጠውን የአሜሪካ የአፍሪካ እድገት ተጠቃሚነት አጎዋ እንድትመለስ የአሜሪካ ንግድ ተቋም ግፊት እያደረገ ቢሆንም በዋሽንግተን በተካሄደው በዚህ የይፋዊ የመማክርት ችሎት ላይ የኢትዮጵያ ተወካይ የኢትዮጵያ መንግስት ሳይገኝ መቅረቱ ታውቋል። በችሎቱ ላይ የኢትዮጵያ መንግስት ተወካዮች አለመገኘታቸውን ተከትሎ የአማራ ማህበር በአሜሪካ ትሪፕል ኤ አዲስ አበባ ወደ ንግድ ስርዓቱ የመመለስ ጥረቱን የሚቃወም ምስክርነትን አሜሪካ ሰዎች አቅርቧል። በችሎቱ ላይ የተገኙት የአማራ ማህበር ሊቀመንበር ቴዎድሮስ ትርፌ አሜሪካ ከ6 ዓመታት በፊት ኢትዮጵያን ከአጎዋ አባልነት ያገደቻት በከባድ ሰብአዊ መብቶች ጥሰት ምክንያት መሆኑን አስታውቆ አሁንም በኢትዮጵያ ውስጥ የታገደችበት ሰብአዊ መብትና ጥሰት ተባብሶ ስለቀጠለ የአሜሪካ ይህንን ጉዳይ እንድትመለከተው የሚል ተቃውሞ አቅርበዋል። ህዳር 2015 ዓ.ም የተፈረመው የፕሪቶሪያ የሰላም ስምምነት በትግራይ ክልል በነበረው ጦርነት ቢያበቃም ግጭቱ ወደ አማራ ክልል በመሸጋገር በአብይ አህመድ መንግስትና በፋኖ ኃይሎች መካከል ያለው ውጊያ በመቀጠሉ የሰብአዊ መብት ሁኔታዎች አልተሻሻሉም ብለዋል። ኢትዮጵያ ዛሬም ቢሆን የአጎዋ የብቃት መስፈርቶችን ለማሟላት የተዘጋጀች አይደለችም፣ ይልቁንም በእጅጉ ከነዚያ መስፈርቶች ወደ ኋላ ቀርታለች ሲሉ አቶ ቴዎድሮስ ትርፌ ተናግረዋል። የኢትዮጵያ መንግስት ተወካዮች በዚህ ወሳኝ ችሎት መድረክ ላይ አለመገኘታቸው ሀገሪቱ ወደ አጎዋ ተጠቃሚነት እንድትመለስ የራሷን መከራከሪያ ነጥቦች በግንባር ቀርባ ለማቅረብ የነበራትን እድል እንዳሳጣትም ዘገባዎቹ ያሳያሉ። በአማራ ክልል የፖሊስና የሚሊሻ አባላት ወደ ግንባር መንቀሳቀስና ግዳጅ ጋር በተያያዘ የወጡ መረጃዎች በአማራ ክልል የሚገኙ የተለያዩ ዞኖች የሚሊሻ የፖሊስና የአድማ ብተና አባላት ወደ ወታደራዊ ካምፖች እንዲገቡና ወደ ግንባር እንዲንቀሳቀሱ እየተደረገ መሆኑን ባለፉት 3 ተከታታይ ቀናት የወጡ መረጃዎች ያሳያሉ። የሚሊሻ አባላቱ በዞን ማዕከላት፣ በወታደራዊ ማሰልጠኛዎች፣ በኮሌጆች እና በትልቅ ተቋማት ተሰባስበው ጊዜያዊ ስልጠናና ኦሪንቴሽን እንዲወስዱ እየተደረገ ቢሆንም አንዳንዶቹ ወደ ግዳጅ አንሄድም በሚል ከካምፕ እየጠፉ እና እርስ በርስ ተኩስ ውስጥ መግባታቸውን የሚገልጹ መረጃዎች ወጥተዋል። ከእነዚህ መረጃዎች መካከል በቡሬ ፍኖተ ሰላም አካባቢ በትናንትናው ዕለት ቡሬ ወረዳ ቁጭ፣ ዛልማ፣ አለፋ ተብሎ በሚጠሩ አካባቢዎች ግዳጅ አንቀበልም ያሉ ሚሊሻዎች በሌሎች አባላት ላይ ተኩስ መክፈትና ጉዳት ማድረሳቸው ሲታወቅ የጉዳቱ መጠን አልታወቀም። ከቡሬና ከፍኖተ ሰላም ግን በርካታ የሚሊሻ አባላት ወደ ወታደራዊ ማዕከላት መጓጓዛቸውን የአይን ምስክሮች ገልጸዋል። በደቡብ ወሎ ምዕራብ ወረዳዎች እንደ ወግዲ፣ መካነ ሰላም፣ ከለላ፣ ለጋምቦ፣ መቅደላ፣ ተንታ፣ አማራ ሳይንት አካባቢ የሚገኙ በርካታ ሚሊሻዎች ደግሞ ጊምባ ተብሎ ወደሚጠራ ወታደራዊ ካምፕ እንዲገቡ መደረጉንና በዛሬ ሌሊት ከ15 በላይ የፖሊስና የሚሊሻ አባላት ከካምፕ ስለመጥፋታቸው መረጃዎች ጠቁመዋል። ከነዚህ ውስጥ 7ቱ ከመቅደላ ወረዳ የመጡ ናቸው የጠፉት ፖሊሶች ያሉት የመረጃ ምንጮቹ፣ በተጨማሪ ከግዳጅና ስምሪት ቀጠናችሁ ልትሰወሩ ትችላላችሁ በሚል ጥርጣሬ በመከላከያ የፖሊስና የአድማ ብተና አባላት በቁጥጥር ስር እንደዋሉ ለማወቅ ተችሏል። ህወሓት ጋር በተያያዘ የወጡ መረጃዎችን ወደ እናንተ ላድርስ። ህወሓት እያደረገ ካለው ከወታደራዊ ዝግጅትና እንቅስቃሴ ጋር ተያይዞ የአማራ ሚሊሻና ጽሕፈት ቤት ከሀገር መከላከያ ከሰራዊት ጋር በመተባበር ወደ ተለያዩ ግንባሮች እንዲንቀሳቀሱ እና ወደ ካምፖች እንዲገቡ መደረጉ ይታወቃል። በደቡብ ወሎ በባቲ ቡርቃ ወታደራዊ ማሰልጠኛ፣ ሰሜን ወሎ በመርሳ እርሻ ኮሌጅ እንዲሁም በምዕራብ ጎጃም ፍኖተ ሰላም እና በሌሎች ዞኖች ደግሞ እንደዚሁ ሚሊሻና ወታደር እየተከማቸ ነው። ይህም ከህወሓት እንቅስቃሴ አንጻር እንደሆነ ታውቋል። በሌላ በኩል በሰሜን ጎንደርና ከማዕከላዊ ጎንደር በርካታ ወረዳዎች ለተሰበሰቡ የፖሊስ የሚሊሻና የአድማ ብተና አባላት ወደ ግንባር ለማዝመት ሽኝት ስለመደረጉ መረጃዎች ገልጸዋል። ጌታቸው ረዳ እንግዲህ ጌታቸው ረዳ በጣም አስቂ ሰው ነው። በነገራችን ላይ ጌታቸው ረዳ እድሜ ሰጥቶት በተለያዩ ቋንቋዎች ጽሁፎችን ቢያሳትም በጣም ወጥ ከሚባሉ ባዮግራፊ ወይም ደግሞ የግለ ታሪኮች ውስጥ እንግዲህ አንዱና ተነባቢ እንደሚሆን ይገመታል። በዚህ ጌታቸው ረዳ የተለያዩ ገጸ ባህሪያትን በመላበስም በፖለቲካ ውስጥም ያለው ሚና ቀላል አይደለም። እንግዲህ ጌታቸው ረዳ ይህንን ብሏል። ጌታቸው ረዳ ይህንን ብሏል የሚለው ዘገባ ሲቀርብ ጌታቸው ረዳ ህወሓትን የሚቃወመው ራሱ ሰራዊት እያሰለጠነ ራሱ ወታደራዊ ካምፕ አደራጅቶ ነው፣ ህወሓትን ወታደራዊ አፈሳ እያደረገ ነው እያለ የነ ደብረጽዮንን ቡድን የሚቃወመው። ያምኖ ጌታቸው እንግዲህ ካሰራጫቸው መረጃዎች መካከል የህወሓት መሪዎች በተመለከተ ትዝታዎቹንና በጦርነቱ ጊዜ የነበሩ ገጠመኞችን ጭምር አጋርቷል። በቅርቡ የህወሓት መሪዎች ደብረጽዮን ወደ ኤርትራ በማቅናት ከፕሬዝዳንት ኢሳያስ አፈወርቂ ጋር ሚስጥራዊ ውይይት ያደረጉ መሆኑን የገለጸው ጌታቸው ጦርነት ለመጀመር የጥይትና የጦር መሳሪያ አቅርቦት የሚል ጥያቄ ማቅረባቸውን ገልጾ፣ በሌላ በኩል ደግሞ
ከሱዳን ጦር አዛዥ ጀነራል አልቡርሃን እንዲሁም ደግሞ ከፋኖ ከኦነግ ሸኔ ታጣቂዎች ጋር ስላሉ ስምምነቶች ያነሳው ጌታቸው በዚህ ጽሁፉ አዲስ ጦርነት ለመጀመርና 4 ኪሎ ለመግባት በሚል እነ ደብረጽዮንን ዝግጅት በኮነነበት ጽሁፉ 2014 በነበረው ጦርነት በየቀኑ በሺዎች የሚቆጠሩ ጥይቶችና የሰራዊት እልቂት ጋር በነበረው ሁኔታ ትውስታውን እና የደብረጽዮንን ቡድንና ሁኔታ ወታደራዊ ስትራቴጂ፣ ወታደራዊ ብቃትና ሎጂስቲክን በተመለከተ ያው እንግዲህ ጌታቸው በራሱ ቋንቋ ደብረጽዮንን ደንቆሮ እያለ ነው የሚጠራው። ደብረጽዮንም እሱን ከሃዲ እያለ ነው የሚጠራው። እንግዲህ አንዱ አንዱ ላይ ያለው ጉዳይ ሆኖ ደብረጽዮን በክፉ ቀን በትግራይ ጫንቃ ላይ የተጫነ አንድ መርገምት ነው ያለው ጌታቸው። ስለ ደብረጽዮን እና ስለ ጦርነት ስለ ጥይት ቁጥር የጻፈውን ወደ እናንተ ለማድረስ ነው ይህን መንደርደሪያ ያመጣሁት። 2014 ሰኔ ወር ላይ በምዕራብ አካባቢ ለማጥቃት ለመወያየት በኮማንድ ፖስት በተሰበሰብንበት ጊዜ ይላል ጌታቸው፣ በወቅቱ የትግራይ ሰራዊት የኦፕሬሽን ኃላፊ የነበረው ወዲ እምበይታይ ማብራሪያ ሰጥቶ ሲያበቃ በማብራሪያው ላይ የጥይት እጥረት እንዳለ ስጋቱን አስቀመጠ። ጥይት ማቅረብ በአጠቃላይ የፖለቲካ መሪዎች በተለይ ደግሞ የደብረ ጽዮን ኃላፊነት ነበር። በወቅቱ በተፎካክራ ወንድነቱን ለሚፈታተኑ ቃላት ፈትለ ወርቅ ፈርታችሁ ነው እንዴ በማለት ተናገረችልና እሷንም ያስታውሳል። በበኩሌ ወታደሮቹ ስራቸው እንደሚሰሩና የቀረው የፖለቲካ መሪዎች ድርሻ መሆኑን ለማስረዳት ሞከርኩ ይላል ጌታቸው። ነገር ግን ደስ አላላቸውም ይላል። አይነ ስውሩና ግትሩ ድንቁርና መንስኤያዊነትና መስመር ካወጣቸው ሰዎች መካከል ሁለተኛው ደብረ ጽዮን ነበር ያለው ጌታቸው ጥያቄውን በወቅቱ የሎጂስቲክ ኃላፊ ለነበሩት ለአቶ አለምሰገድ ሀደራ አቀረበ አለ። ስንት ጥይት አለን? 11 ሚሊዮን ያህል ይሆናል አለው። የድሽቃ ግን አነስተኛ ነው ሲል መለሰለት። ስንት የጠላት ኃይል አለብን ሲል ወደ ወዲ እምበይተይ ዞር ብሎ ጥያቄ ጨመረ ይላል። ፋኖ፣ መከላከያ፣ ሻቢያን ጨምሮ 1.1 ሚሊዮን ያህል ይሆናል ጠላታችን አለው። በመቀጠልም ወደ ታደሰ ዙሮ ሰራዊቱ ኢላማ የመምታት ውጤታማነቱ ምን ያህል ነው ሲል ጠየቀ። ወዲ ወረደም 60 እስከ 70 በመቶ ይገመታል ብሎ መለሰለት። ስለዚህ ያለ ደብረ ጽዮን የመጣው ጥላት በሙሉ አልቆ 30% ጥይት ሊተርፈን ይችላል የሚል ምላሽ ሲያቀርብ አካሄዱ እጅግ አስደነገጠኝ ይላል ጌታቸው። እንግዲህ ጌታቸው እንደነዚህ አይነት ባዮግራፊዎችን ሲጽፍ ወይም ደግሞ በፈጠራም ሲያቀርብ በአብይ አህመድ ላይ ያዘንበው የነበረው እንግዲህ ከድንክነት ወይም ደግሞ እስከ ሰው ሰራሽ አሻንጉሊነት ሰብ ሂውማን እያደረገ ያቀርብበት የነበረው ዘመን እንግዲህ የሚዲያ ትውስታችን የሁላችንም ነው። ጌታቸው እንግዲህ እንደዚህ አይነት የፈጠራም ሆኑ የነበሩ ክስተቶችን በዚህ መንገድ እያቀረበ ነው። ተው እንጂ ዝም በል ብለነው ነበረ። ከዛ ጊዜ ጀምሮ በሱ እንዳፈርኩኝ አለሁ ይላል። አሁን እንግዲህ እሱ ጌታቸው እነ ደብረ ጽዮን ሲተች መውለድ ይቅርብሽ መሽናት አልከበደሽም ወይ የሚል ተረትን በትግረኛ ጨምሮ ነው ይህንን እየገለጸ ያለው። ይህ በእንዲህ እንዳለ ጌታቸውን የነ ደብረ ጽዮን ውዝግብ ባለበት ሁኔታ በደቡብ ግንባር የህወሓት ወታደራዊ አሰላለፍና የውጊያ ስምሪትን በተመለከተ ማሻሻያ ስለመደረጉ መረጃዎች ገልጸዋል። ይሄ ማሻሻያ አጠቃላይ የሚቀየር ሳይሆን ተጨማሪ ኃይል እስኪመጣ ድረስ ባለበት እንዲቆይ እና የአንዳንድ አርሚዎች ማሻሻያ እንደሆነ ታውቋል። ከአካባቢ የወጡ መረጃዎች እንደሚገልጹት ህወሓት በደቡብ ግንባር በሚል በተለየ ቀጠና ቀደም ሲል አዘጋጅቶት ከነበረው ወታደራዊ አሰላለፍና የውጊያ አቅጣጫዎች ላይ ተጨማሪ አዳዲስ ማሻሻያዎችን ስለማድረጉ የሚገልጽ መረጃ ነው። ቀደም ሲል በዋገምራ፣ አበርገሌ፣ ጸምራ፣ ሰቆጣ፣ አቅላ፣ ብርብር አካባቢዎች ለውጊያ ዝግጅት ሲያደርግ የነበረው አርሚ 26 በአዲሱ ክለሳ ሙሉ ኃይሉን በኮረም ላይ እንዲያሰፍር የተደረገ ሲሆን አርሚ 24 ደግሞ ሙሉ ኃይሉን ወደ አለማጣ ማስገባቱ ነው የተጠቀሰው። በሌላ በኩል ደግሞ በኮረም፣ ዛታ፣ ማይማዶ፣ ጥራሪ ወንዝ ወደ ላሊበላ እና ጋዝጊብላ፣ ብልባላ ጊዮርጊስ፣ ጋሸና መስመሮች ላይ ተመድቦ የነበረው አርሚ 31 የስምሪት ለውጥ ከተደረገባቸው ክፍሎች አንዱ ሲሆን ተጨማሪ ኃይል እስኪመጣለት እንዲጠብቅ ታዟል ነው የተባለው። በተጨማሪም በአፋር ግንባር በመረብ፣ ማይቲ፣ ሀዳላ፣ ሰንአላ፣ ሽጓላ፣ ላኦ፣ ካራጎሬ፣ ኢድሞ አካባቢዎች ተመደቡ የነበረው አርሚ 15 እና አርሚ 92 ቦታቸውን የመዝጋት የቆረጣና የግዳጅ ስምሪቶቻቸው እንዲወጡ ተጨማሪ ድጋፍ እንደሚደረግላቸው ባሉበት እንዲቆዩ ማሻሻያውም ከዚህ ጋር የተያያዘ እንደሆነ ተገልጿል። እንደ መረጃ ምንጮቹ አርሚ 44 እና አርሚ 33 ከባላ እስከ ኮርፎ ጎሮ ተብሎ ወደሚጠራው ወሳኝ ግንባር ስምሪታቸውን እንዲያጠናክሩ የተደረገ ሲሆን አርሚ 44 በርካታ ተሽካሪ አዲስ ምልምል ታጣቂዎች ተጨምረውለታል። በሌላ በኩል ቀደም ሲል በጨርጨር፣ ቢሶበር፣ ባላ፣ ዞብል፣ አዲስ ቅኝ አካባቢ ሲንቀሳቀስ የነበረው አርሚ 43 ከኤቦ እስከ ዋጅራት ባለው መስመር ተደራቢ ኃይል እስኪደርስለት ድረስ ባለበት እንዲቆይ ትዕዛዝ ተሰጥቷል። ከዚህ ባሻገር ደግሞ በቅርብ ከስልጠና ጣቢያ የወጡ ከበርካታ ተሽካሪ የተጫኑ ታጣቂዎች ለአርሚ 44 እና ለአርሚ 43 ተከፋፍለው ተመድበዋል።
በዚህ የውጊያ አሰላለፍ ክለሳ ቋሚ ሳይሆን ተጨማሪ ኃይል እስኪመጣ ድረስ የተደረገ መሆኑን የወጡ መረጃዎች ይገልጻሉ። ወደ ወለጋ አካባቢ ስንሄድ በወለጋ በተለያዩ አካባቢዎች በከባድ መሳሪያ የተደገፈ ውጊያ መቀጠሉ ተገልጿል። በከፍተኛ ባለስልጣናትና ቁጥራቸው በርከት ባሉ የጸጥታ አባላት ላይም ከባድ ጉዳት ደርሷል። የኦሮሚያ የጸጥታ አባላት በወለጋ አካባቢ በተለያዩ ቀጠናዎች ሲካሄድ የቆየው ውጊያ በከባድና በሆኑ መሳሪያዎች የታገዘ እንደሆነ በመካናይዝድም ሽፋን እየሰጠው እንደሆነ የገለጹት የመረጃ ምንጮች በምስራቅ ወለጋ ጉትን እንዲሁም በሆሮ ጉዱሩ ወለጋ ቢደንጎሮና አካባቢው እየተደረጉ ውጊያዎች ሶስተኛ ቀናቸውን ይዘዋል። በዚህ ውጊያ 3 ተሽከርካሪዎች የወደሙ ሲሆን 2 የዞን ባለስልጣናት ስለመገደላቸው፣ አንድ የወረዳ የሚሊሻ ኮማንደርና ቁጥራቸው በውል ያልታወቁ በእጀባ ላይ የነበሩ የኦሮሚያ ክልል የገዳ ኮማንዶ አባላት ስለመገደላቸው መረጃው ገልጿል። ከተገደሉት የካቢኔ አባላት መካከል ቀደም ሲል የወረዳ አስተዳዳሪ የነበሩና አሁን የዞኑ የምስራቅ ወለጋ ዞን የወጣቶችና ስፖርት ኃላፊ የሆኑ ሰው እንደሚገኙበትና አስከሬን ለማንሳት ሽፋን ለመስጠት ተጨማሪ ኃይል አመሻሹን ሲመጣ ከዚህ ውስጥ 20 የሚደርሱ የኮማንዶ አባላትን ጉዳት እንዳስተናገዱ የወጡ መረጃዎች ገልጸዋል። ይህንን ተከትሎ ከነቀምትና ከአካባቢ ተጨማሪ ኃይል ወደ አካባቢ ሲንቀሳቀስ በቱሉ ጋናና ጉትን መገንጣይ አካባቢ ከትላንት ጀምሮ በአካባቢው ዛሬ ከባድ መሳሪያ ድብደባዎች እንደቀጠሉ እንደሆነ ታውቋል። በሲቪሊያን ላይ የደረሰው ጉዳት አልታወቀም። በኦሮሚያ ጋቸና ሴርና ልዩ ኃይል ኮማንዶ የገዳ ኮማንዶ ማለት ነው። በእነዚህ ላይ እንዲሁም በመከላከያ ላይ ጉዳት ደርሷል። ከባለስልጣናት ባሻገር ዛሬም ቢሆን በተለያዩ ስፍራዎች የከባድ መሳሪያ ድብደባዎች መቀጠላቸውን ተከትሎ በሲቪሊያን ላይ ጉዳት ሊደርስ ይችላል የሚል ግምት እንዳላቸው የመረጃ ምንጮች ገልጸዋል። በሸዋ ደራ የኦነግ ሸኔ ታጣቂዎች ጥቃትና ዝርፊያ ተጠናክሮ መቀጠሉን የሚገልጽ መረጃም ወጥቷል። በሸዋ ደራ ወረዳ በተለያዩ የቀበሌዎች የኦነግ ሸኔ ታጣቂዎች በሚያካሂዷቸው ጥቃቶችና የሌሊት ዘመቻዎች ተጠናክረው መቀጠላቸውን ተከትሎ በትላንትናው ዕለት በሰለልኩላ አካባቢ አመሻሹን ከፍተኛ የተኩስ የከፈቱ ታጣቂዎች የቡድኑ አባላት ኦኮሎ ተብሎ ወደሚጠራው አካባቢ እንቅስቃሴ ስለማድረጋቸውና ቀደም ሲል መከላከያ ሰራዊት አካባቢውን ለቆ ስልታዊ ማፈግፈግ ማድረጉ ተገልጾ ነበረ። ኦኮሎ የፋኖ ቀጠና መሆኑን ተከትሎ ሁለቱ ኃይሎች ፊት ለፊት እንዲገናኙና ውጊያ እንዲያደርጉ ታስቦ የተደረገ ክፍተት እንደሆነ መረጃዎች ገልጸዋል። በሌላ በኩል በዛሬው ዕለት በዚሁ ሳላይሽ ተብሎ በሚጠራ ቦታ በሌሊት የገቡ የኦነግ ሸኔ ታጣቂዎች በርካታ የቀንድ ከብቶችን ዘርፈዋል። 4 ሰዎችን አግተው ወስደዋል። የአካባቢ ሚሊሻዎችና አርሶ አደሮች ድጋፍና እንዲሁም ደግሞ ተጨማሪ ኃይል እንዲላክላቸው ቢጠይቁም ከመከላከያም ሆነ ከወረዳው የኦህደድ ብልጽግና አስተዳደር ይፋዊ ምላሽ አላገኙም። ይህ ክስተት በሳላይሽ በሚኖሩ የአማራ አርሶ አደሮች ሀብት ንብረት ላይ ጉዳት ለማድረስ ታስቦ የተደረገ ሴራ እንደሆነ የሚገልጹት የመረጃ ምንጮች አካባቢው ተመሳሳይ ተደጋጋሚ የከብት ዝርፊያዎች የተፈጸሙ ሲሆን ጥቃቱ በአካባቢው በሚገኙ የአማራ ገበሬዎች ላይ እያነጣጠረ እና ዛሬ ከሌሊቱ 6 ሰዓት ጀምሮ እስከ 8 ሰዓት በፍንድቅዬና ሳላይሽ በተፈጸመው ጥቃት በቁጥር ያልታወቁ ሰዎችም ጉዳት ደርሶባቸዋል የሚሉ መረጃዎች ወጥተዋል። ወደ ቀጠናዊ መረጃዎች ሲሄድ አጫጭር መረጃዎችን አደርሳለሁ። የሱዳን የተበታተኑ ኃይሎች በአዲስ አበባ ሊያደርጉት የነበረው ጉባኤ ወደ መስከረም መራዘሙ ታውቋል። አሁን ሐምሌ 27 ይደረጋል የተባለው ስብሰባ ወደ መስከረም የተራዘመው ናይሮቢ ዲክለሬሽን ላይ በተሳታፊዎች ስም ዝርዝር ላይ የቀረቡት ተቃውሞ ተከትሎ የቀድሞ ስርዓት ደጋፊዎች በብዛት ተካተዋል የሚል ቁጣ መቀስቀሱን ተከትሎ ሲሆን 5 ዓለም አቀፍ አስተባባሪ አካላት ተባበሩት መንግስታት ድርጅት፣ አፍሪካ ህብረት፣ ኤጋድ፣ አውሮፓ ህብረትና አረብ ሊግ ሂደቱን እያስተባበሩ እንደሆነ ለማወቅ ተችሏል። የተባበሩት መንግስታት ድርጅት የሱዳን ልዩ መልእክተኛ ፔካ ሃቬስቶ በኡጋንዳ ካምፓላ ተገኝተው ከፕሬዚዳንት ዩሪ ሙሴቬኒ እና ከሱዳን ሲቪል ማህበራት ጋር ስለተፈናቃዮች ሁኔታ መወያየታቸው ይታወቃል። በኡጋንዳ ከ800 ሺህ በላይ የሱዳን ተፈናቃዮች ይኖራሉ ተብሎ ይገመታል። የአፍሪካ ህብረት ከሶማሊያ ፌዴራል መንግስትና ከዓለም አቀፍ አጋሮች ጋር በመሆን ከአውሶም በኋላ በሚኖረው የሰላም ማስከበር ሚስዮን ላይ በሐምሌ ወር መጨረሻ በካምፓላ እና በአዲስ አበባ ከፍተኛ ምክክር ስብሰባዎችን ያካሂዳል ተብሏል። ዓላማውም እንግዲህ በአሚሶምን ስምሪትና የበጀት ጉዳይ የተመለከቱ የፋይናንስ፣ የጸጥታ፣ የስትራቴጂክ ፖለቲካዊ ውሳኔዎችን ለመወሰን እንደሆነ ታውቋል። የሱዳን ሉዓላዊ ምክር ቤት ሊቀመንበር የጦር ኃይሎቹ አዛዥ አብዱልፈታህ አልቡራን በካርቱም ባደረጉት ንግግር ደፈጣ ተዋጊውን አርኤስኤፍን ሙሉ በሙሉ እንደሚደመስሱና እንደሚያስወጡ አርኤስኤፍ ለፈጸመው በደል እንደዚሁ ለፍርድ እንደሚቀርብና ይህም ሱዳንን እንደሚያስተምር ገልጸዋል። በኮሎምቢያ የመጡ ቅጥረኛ ወታደሮች የተቀረጹ አዳዲስ ተንቀሳቃሽ ምስሎች በሱዳን እየተሰራጩ ይገኛሉ። ለአርኤስኤፍ ሚሊሻዎች በተባበሩት አረብ ኤሚሬትስ የቀረበው የቻይና ሰራሽ ኤፍኬ 2000 የአየር መከላከያ ስርዓት በኮርዶፋን ሲጠቀሙና ይህም በድሮን ሲወድም የሚያሳዩ ምስሎች ናቸው። በደቡብ ኮርዶፋን ኦቶሮ በተባለ ቦታ በሰዎች ላይ በተሰነዘረ የጥቃት በርካታ ሰዎች ተፈናቅለዋል። በሰሜን ኮርዶፋን አሊወይድ ተብሎ በሚጠራ አካባቢ አርኤስኤፍ በሰነዘረው የድሮን ጥቃት
18 ሰዎች ተገድለዋል። የውሃና የመብራት መሰረተ ልማቶች ወድመዋል። በሌላ በኩል ደግሞ የሱዳን መስራች እያለ ራሱን የሚጠራው አርኤስኤፍ ደግሞ ኒው ፋጅ ተብሎ የሚጠራ አካባቢ በተፈናቃዮች ላይ የአልቡራን ጦር የድሮን ድብደባ ፈጽሟል ሲል ከሷል። ወደ ሶማሊያ ስንሄድ አልሸባብ በአፋጎይ ተብሎ የሚጠራው አቅራቢያ የሳቢያ ድልድይ የመንግስት ጦር ካምፕ ላይ ከባድ የሌሊት ጥቃት እንደተፈጸመበት ታውቋል። በሌላ በኩል ደግሞ የሶማሊያ ልዩ ኃይል ዳና በባይ ክልል በሚካሄደው የአልሸባብ ዘመቻ ላይ ምሽጎችን መደምሰሱን ገልጿል። እንግዲህ ዛሬ አልሸባብ በካምፖች ላይ ጥቃት መፈጸሙ ነው የታወቀው። አልሸባብ ከሶማሊያ ድንበር አቅራቢያ በሚገኘው የኬንያ ማደራ ካውንቲ ተብሎ በሚጠራው የኬንያ መከላከያ ሰራዊት ካምፕ ላይም ከባድ ጥቃት መፈጸሙ ታውቋል። ከዚህ ጋር በተያያዘ እንግዲህ የሚወጡ መረጃዎች እንደቀጠሉ ነው ያሉት። ሱዳን ደግሞ በብሉ ናይል የተከሰተ የደንጌ ትኩሳት ተብሎ የሚጠራ ወረርሽኝ በሱዳን 39 ሰዎችን መግደሉ ታውቋል። 300 ሰዎች ደግሞ በበሽታው ተይዘዋል። በኮንጎ የተቀሰቀሰው ኢቦላ 1000 ሰዎችን መግደሉን እስካሁን የተባበሩት መንግስታት ድርጅት አረጋግጦ አሁንም በሽታው ከባድ አደጋ እንደሆነ ተገልጿል። የውሃ ሀብት ባለሙያዎች ደግሞ በአባይ ወንዝ የውሃ መጠን ከፍተኛ ሁኔታ መቀነሱ ተከትሎ ሱዳን በፈረንጆቹ 2020 ገደማ ያጋጠማት አይነት ከባድ የውሃ እጥረት ቀውስ ሊያስከትል ይችላል ብለዋል። ይህ የሆነው በኢትዮጵያ በኩል ባለው የውሃ አጠቃቀምና የግድብ ውሃ ሞላል ሂደት ጋር የተያያዘ እንደሆነ ግብጾች በብዛት እየዘገቡ ነው የሚገኙት። ከዚህ ጋር በተያያዘ ቲቦር ናጅ ተብሎ የሚጠራው የቀድሞው አምባሳደር በኢትዮጵያ ጉዳይ ላይ ድጋፍ ሰጥቶ የሚጽፈው ግብጽ እና ኤርትራ በቀይ ባህር ጉዳይ ሌሎች ሀገሮች አይመለከታቸውም ካሉ ደግሞ በናይል ወንዝ ላይ ደግሞ ባለቤቶቹ ብቻ ናቸው የሚመለከታቸው የሚል ምላሽ ሰጥተው ተመልክቷል። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። በሌላ ተመሳሳይ መርሃ ግብር እስከምንገናኝ